ከኛ ምን ማድረግ ይጠበቃል? ሱባኤውን ለመያዝ ከኛ የሚጠበቀው ነው። በሱባኤው ተገኝተን ከሱባኤው በረከት ረድኤት ለመሳተፍ ከኛ ምን ማድረግ ይጠበቃል? አንደኛ ሱባኤ ለመያዝ ወይንም ወደ ሱባኤው ቦታ ለጾም፣ ለጸሎት፣ ለስግደት ከቤት ወተን በቤተ ክርስቲያን ሊሆን ይችላል፣ ከቤት ወተን በገዳም ሊሆን ይችላል። ባለንበትም ቦታ ሆነን ቢሆን ሱባኤውን ይሄንን የምንቀበለውን ሱባኤ ለመያዝ በመጀመሪያ ዓላማ ሊኖረን ይገባል። አሁን በዚህ በሱባኤ ውስጥ በሱባኤው ወቅት ዓላማ ይዘን ምንድነው ዓላማችን? በዚህ በሱባኤያችን ጊዜ ከእግዚአብሔር የምንፈልገው ከእግዚአብሔር የምንለምነው እግዚአብሔርን ደጅ የምንጠናበት ነገር ምንድነው ብለን በዓላማ ወይንም ደግሞ ከሱባኤያችን ፍጻሜ በኋላ ምክንያቱም ሱባኤው ውጤት ያለው ነው። ልናገኝ የምንፈልገው ነገር ምንድነው? ራሳችንን ልንጠይቅ ያስፈልጋል። ስለዚህ ሱባኤውን በዓላማ መያዝ ያስፈልጋል። ሱባኤውን በዓላማ ለመያዝ ቅድመ ዝግጅት ስናደርግ አንደኛ ንስሐ መግባት፣ መናዘዝ፣ ራስን ማጠብ፣ ማንጻት፣ መቀደስ ያስፈልጋል። ምክንያቱም ራሳችንን የምናነጻበት በምክረ ካህን በፈቃድ እግዚአብሔር ለመመላለስ ራሳችንን የምናስመረምርበት ምክንያቱ በዚህ በሱባኤ በጸሎት በልመና ወደ እግዚአብሔር የምንቀርብበት ስለሆነ እግዚአብሔር የመስተቀየምን የሚበቀልን ሰው ጸሎት ልመና አይቀበልም። ይሄ ጸሎቱ ልመና በሹ መካከል እንደተዘራ ዘር ይሆንበታል። ስለዚህ ሱባኤውን ከመጀመራችን አስቀድሞ በመጀመሪያ እግዚአብሔርን የበደልነውን ያሳዘነውን ነገር በንስሐ እግዚአብሔርን ይቅርታ መጠየቅ ያስፈልጋል። በቤተሰቦቻችን፣ ከጎረቤቶቻችን፣ ከጓደኞቻችን ጋራ፣ ከባልንጀሮቻችን ጋራ የተጣላ ነው ካለ መታረቅ ያስፈልጋል። ከዚያ በኋላ ደግሞ ራሳችንን አንጽተን ቀድሰን አዘጋጅተን ወደዚያ ወደ ተቀደሰው ስፍራ 14 ቀን 21 ቀን ወይም 7 ቀን ለመወሰን ስንሄድ ዝግጅታችንን ማጠናቀቅ ተጠናቀን መሄድ ያስፈልጋል። አንዳንድ ሰው እዛ በሱባኤ በተወሰነበት ሰዓት በዚያ በሱባኤ ሆኖ እንደገና ደግሞ ወደዚህ ልቡ ተሰልቡ ወይንም ልቡ ተስቦ በዓለም ውስጥ ያለውን ነገር የሚያወጣ የሚያወርድ የሚያንጎዳጎድ እንዳይሆን ራሳችንን ህሊናችንን መንፈሳችንን ሐሳባችንን ልቦናችንን የምንሰበስብ ሊሆን ያስፈልጋል። ምክንያቱም ከፈጣሪያችን ከእግዚአብሔር ጋር ለመነጋገር ከመቤታችን ከቅድስት ድንግል ማርያም ረድኤት በረከት ለማግኘት በልቦናችን ውስጥ ያለ እንቆቅልሽ ቋጠሮ ለሰው ያልነገርነው እግዚአብሔር ብቻ የሚፈታው ምስጢር አለ። ያንን ምስጢራችንን እግዚአብሔር ሰምቶን እንዲፈታልን እመቤታችን ቅድስት ድንግል ማርያም በምልጃዋ ተገልጣ እንድታጽናናን እንድታረጋጋን ቋጠሯችንን እንድትፈታልን እኛ ንግግራችን ሐሳባችን በአንቃደው ህሊና በሰቂለ ልቦና በትሁት ስብዕና ከእግዚአብሔር ጋር እንዲሆን ራሳችንን ከዚህ ከመሄዳችን አስቀድሞ ወደዚያ ወደ ተቀደሰው ስፍራ ለሱባኤ ከመሄዳችን አስቀድሞ ሁሉን ነገር ተጠናቀን መሄድ መቻል አለብን። አንዳንድ ሰው እዛ ሆኖ ቅዳሴ እንኳን እየተቀደሰ በስልክ መልስ ይመልሳል። ተጠናቋ አልመጣም ማለት ተጠናቀን ስንሄድ ደግሞ ወደ ሱባኤ የምንሄድበትን በአዋጅ መናገር አይገባም። እኔ ለሱባኤ ወደ ገዳም እኔ ወደ ሱባኤ እንዲሆን ልሄድ ነው ብሎ አዋጅ ማወጅ አይገባም። ሱባኤ ሲኬድ በጸጥታ ነው የሚኬደው። ጸጥ ብሎ ለመኖር በአርምሞ በዝምታ ከእግዚአብሔር ጋር ለመነጋገር በዓላማ የምንሄድ ስለሆነ አዋጅ ማወጅ አያስፈልግም። አዋጅ ባወጅን ጊዜ ውዳሴ ከንቱ ያመጣል። አዋጅ ባወጅን ጊዜ ጠላታችን የበለጠ ይበረታብንና ልንሄድበት ከነበረው መንገድ ያሰናክለናልና አዋጅ ማወጅ አይገባም። እዛ ደርሰን ደግሞ የገዳሙን ስርዓተ ገዳሙን ማክበር ይገባል። በጽሞና በአርምሞ የመጣንበትን ዓላማ ሳንስት እዛ ተገኝተን በሱባኤያችን ወቅት በከተማም ቢሆን በመቃብር ቤት ተወስነን የምንኖር ከሆነ ራሳችንን ልናዘጋጅ የሚገባው ለጸሎት ነው። አዎ ራሳችንን ለጸሎት 24 ሰዓት ነው ቤተክርስቲያን ስብሐተ እግዚአብሔር የምታደርሰው። በተለይ በጾመ ፍልሰታ በአብይ ጾም በተለይ በገዳምም በከተማም በገጠርም ቢሆን 24 ሰዓት ስብሐተ እግዚአብሔር አይታጎልም። ሌሊት የአባ ጊዮርጊስ ዘጋስጫ ሰዓታት ይደረሳል። በነግ ሰባተ ነግ አለ፣ ትርጓሜ ቅዳሴ ማርያምና ውዳሴ ማርያም አለ። ከዚያ ቀጥሎ ደግሞ ቅዳሴ አለ። ከቅዳሴ በኋላ ስብከት አለ፣ ቃል እግዚአብሔር ይነገራል። ስለዚህ ጊዜያችንን በሙሉ ለእግዚአብሔር የምንሰዋበት እነኚህን የነፍስ በረከት የምንሰበስብበት የነፍስ ጸጋ የምናገኝበትን ጊዜያት በዋዛ በፈዛዛ እንዳናሳልፈው ልንጠነቀቅ ያስፈልጋል። በገዳም በሱባኤ ምክንያት ተሰብስበን
ዋዛ ፈዛዛ የምናወራ የምናወካ ከሆነ በእውነት ያለ ሐሰት ልናገኝ የሚገባውን ጸጋ በረከት ሳናገኝ እንመለሳለን። ስለዚህ ልናገኝ የሚገባውን ጸጋ በረከት ሳናገኝ እንዳንመለስ ወደ ሱባኤ ወደ ገዳም ወደ ቤተ ክርስቲያን ወይ በመቃብር ቤትም ተወስኖ ለመኖር ቢሆን ከቤታችን ስንወጣ ራሳችንን መጠበቅ ይገባል። በሱባኤያችን ወቅት ደግሞ አቅማችንን ማወቅ ያስፈልጋል። አንዳንድ ሰው የበረቱት አባቶቻችን እናቶቻችን 2 ቀን 3 ቀን ይጾማሉ። ከዚያ በኋላ ጥቂት ነገር ይቀምሳሉ። ደግሞ ከዚያ የበረቱት እስከ ምሽት ድረስ ይቆዩና በጥሬ በተወሰነች እህል ብቻ ራሳቸውን ገተው ወስነው ከእግዚአብሔር ጋር ሙሉን ጊዜ ከሚበላው ከሚጠጣው ለቁመተ ሥጋ ከሚሆነው በስተቀር ከሚበላው ከሚጠጣው ርቀው ከላመው ከጣመው ርቀው ከእግዚአብሔር ጋር ያሳልፋሉ። ስለዚህ አቅማችንን ማወቅ ያስፈልጋል። ይሄንን አቅማችንን ደግሞ በተለይ ከንስሐ አባቶቻችን ጋር በመመካከር አቅማችንን ልናውቅ ያስፈልጋል። ከአቅማችን በላይ እንድናደርግ አልታዘዝንም። እነገሌ ሲያደርጉ አየን ብለን እንደነገሌ እንድንሆንም አልታዘዝንም። በመጠን እንድንኖር በመጠን ከእግዚአብሔር ጋር እንድንነጋገር ያስፈልጋል ማለት ነው።